አደሮተ ከምናስበው በላይ ሆነ ከአባትም በላይ የታመነ ከምናስበው በላይ ሆነ ከአባትም በላይ የታመነ። አትጨነቁ። ወንጌላዊው ማቴዎስ በወንጌለ መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ከቁጥር 31 ከቁጥር 27 ከ28 ላይ በተደጋጋሚ ወደ 5 ቦታ ላይ አትጨነቁ አትጨነቁ እያለ ተጽፎ ይገኛል። ይህን ተነጋግረን ነው ትምህርታችን የምናጠቃለን። ለዛው ለትምህርታችን መነሻ እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማን ነው? የሚያስደነግጠኝ የሚያስፈራኝ ማን ነው? አምላኬ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማን ነው? አምላኬ መመኪያዬ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማን ነው? አምላኬ መመኪያዬ ነው። አምላኬ መመኪያዬ ነው። እግዚአብሔር ብርሃኔና የሚያስደነግጠኝ የሚያስፈራኝ ማን ነው? የሚያስደነግጥ እግዚአብሔርን እናመስግን። ነግጠኝ የሚያስፈራኝ ማን ነው? አላህ ይሃድጋ 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 ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ አይተዋትም አይተዋትም ሀገራችን ኢትዮጵያ ሀገራችን ኢትዮጵያ ሀገራችን ኢትዮጵያ ሀገራችን ኢትዮጵያ አይተወንም 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 ገዳማችን ወንቅሸትን ገዳማችን
አምላኬ አምላኬ ነጽረኒ መለዘናይ ወዘር እንዘ ትብለ አምላኬ ዋድነኒ መለዘናይ ወዘር ኢትዮጵያ ዳዊያ ዳዊያ በእግዚአብሔር ኢትዮጵያ ዳዊያ እንዘ ትብለ አምላኬ አምላኬ ነጽረኒ ዋድነኒ እንዘ ትብለ ዋድነኒ እምድርናይ ወዘር ኢትዮጵያ ዳዊያ በእግዚአብሔር ዳዊያ ዳዊያ እንዘ ትብለ አምላኬ ነጽረኒ ዋድነኒ እምድርናይ ወዘር እንዘ ትብለ እግዚአብሔርን አመስግኑ። እጃችሁ ዝማሬ መላእክትን ያሰማን። ተቀመጡ። እንግዲህ ሳይገባኝ በሊቃውንቱ መካከል ባሳደጉኝ በሽማግሎች በእናቶችም በባልቴቶች መካከል አብራችሁኝ ባደጋችሁት በጎልማሶችና ተወልዳችሁ በቆያችሁኝ በሕፃናትም ፊት በወጣቶችና በጎልማሶች ፊት ግድ አለብኝ እንዳለው ቅዱስ ጳውሎስ ለቆሮንቶስ ሰዎች በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 15 ላይ ሐዋርያው ቅዱስ ጳውሎስ እንዲህ አለ፣ ባስተምር አለ የምመካበት ነገር የለኝም፣ ልመካ አይገባኝም፣ ባላስተምር ግን ግድ አለብኝ ወዮታ አለብኝ ይላል። ይህ የሐዋርያው የቅዱስ ጳውሎስ መልእክት ነው። ባስተምር የምመካበት የለኝም ስራዬ ስለ ነገር ግን ባላስተምር ደግሞ ግድ አለብኝ፣ ማስተማር ግድ ስላለብኝ ከፊታችሁ ቆምሁ እንጂ እኔ እናንተንም ማስተምርበት ራሴን መምራት የማልችል ራሴን ማስተዳደር የማልችል ደካማ ድሃ በዚህ ዓለም እግዚአብሔር ከሰጠው ከስጦታ ሁሉ አንድ ነገር የሌለኝ ያው እሱ በመፍጠሩ ፈጥሮኛልና አመሰግነዋለሁ። ነገር ግን ከእናንተ ፊት የምቆምበት አቅምና እውቀት ኑሮኝ አይደለም። አምላካችን ለእኔ ምስጢሩን ይግለጽልኝ፣ ለእናንተ ደግሞ እንዲህ በንባ በጸሎት የተገኘውን ትምህርትና ምክር ትጠቀሙበት ዘንድ እዝነ ልቦናችሁን ከፍቶ ባለመቶ ፍሬ እንድትሆኑ የጌታ ፈቃድ ይሆንልና አሜን ስትሉ ወደፊት ደመቅ ብታረጉት ይሄ ንፉግነትን ይገልጻል። እያለን አለን አይደለም፣ አንደበት አለን፣ ካለን ባለን እንጠቀም። ለጌታ የምንሰውረው የምንደብቀው ነገር መኖር የለበትም። እኔ አሁን ቀጥታ ከጀሮአችሁ እንዲደርስ አርጌ ነው የምወረውረው። ይሄን ቃል እንዲሰማችሁ አርጌ ነው። ቀስ ብዬ መናገር እችላለሁ። ነገር ግን
እንደ ሰዎች ብዛት መጥኝ የምልከው ከጀሯችሁ እንዲደርስ ነው። እናንተም አሜን ስትሉ ወደኛ እንዲደርስ ወደ ሰማይ አምላክም ወደ ፈጣሪያችን እንዲያርግ ገንዘብ እያለው የሚነፍግ አለ፣ ጉልበት እያለው መልካም የማይሰራ አለ፣ አንደበት እያለው የማያመስግን አለ። ይሄ ንፍገት ማለት ከሚቆጠር ገንዘብና ከእንጀራ ብቻ አይደለም። አሜን ስንል ምን አለ አሜን ብንል ደመቅ አድርገን ጉባኤያችን ይደምቃል። ወደ ትምህርቱ ልሂድ። ወንጌላዊው ማቴዎስ በወንጌለ መንግስት እንደጻፈው በማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ 34 አትጨነቁ በሚል ነው። እንግዲህ ለነፍሳችሁ ስለምትበሉትና ስለምትጠጡት ለሰውነታችሁም ስለምትለብሱት አትጨነቁ። ብትጨነቁም የምታመጡት ነገር ስለሌለ የሰማይ ወፎችን ተመልከቱ። እነሱ አያርሱም፣ አያጭዱም፣ አይጎለጉሉም፣ አያጭዱም፣ በጎተራም አይከቱም። ነገር ግን የሰማይ አባታችሁ እንዲሁ ይመግባቸዋል። ታዲያ እናንተ ከወፎች አትበልጡምን? እግዚአብሔር ሰውን ከሁሉም ከፍጡራን በላይ ከፈጣሪ በታች የከበረ ሰው ነው። ያለ መታደል ጉዳይ ሆኖ ወርደን ተገኘን እንጂ እንደ ሰው የከበረ የለም። ወፎችን ማልደው ክንፋቸውን አርገፍግፈው ያደረውን የገረረው ሰውነታቸውን አነቃቅተው በረራ ይጀምራሉ። ለራሳቸውም ሆነ ለጫጩቶቻቸው ተሸክመው በልተውም አብልተውም ጫጩቶቻቸውን ያሳድጋሉ። ይህንን ያደረገ ጌታ ታዲያ እናንተ ከወፎች ታንሳላችሁን ካለ በኋላ አሁንም ስለ ሰውነታችሁ በምትለብሱት አትጨነቁ። የምድረ በዳ አበባዎችን ተመልከቱ። እነሱም አይፈትሉም ወይም ደግሞ በሸማቃ አይሰሩም። ነገር ግን ሰለሞን እንኳ በዛ በክብሩ ዘመን እንደነሱ አልለበሰም። በተለያየ ቀለም አሸብርቀው ይታያሉ። ስለዚህ እናንተ ተጨንቃችሁ ከቁመታችሁ በኋላ ክንድ ወይም ስንዝር መጨመር ትችላላችሁን? አትጨነቁ እያለ ደጋግሞታል። ወደ 5 ጊዜ መጨነቅ እንደማይገባን ተጨንቀንም ውጤት እንደሌለን ሁለንተናችን ለእርሱ መስጠት እንደሚገባን አስተምሮናል። ወገኖቼ አሁንም ለእርሱ ሁለንተናችን ብንሰጥ መልካም ነው። የኛ መጨነቅ ግን በሽታ ነው የሚፈጥር። ሰው በተጨነቀ ጊዜ የሌለበት በሽታ ይመጣበታል። እንዲህ ከሚሆን ግን ጠንክረን በመስራት ነገራችን ሁሉ ለእግዚአብሔር ለሱ መስጠት ነው። ድሮም እንጂ ዘፍጥረት ምዕራፍ 2 ከቁጥር 9 ላይ እግዚአብሔር በኤደን ገነት መዓዛቸው ሽታ ለሽታ ደስ የሚሰኝና ለምግብ የሚስማሙትን ምግቦች አዘጋጀ። እንደዚህ ነው እኮ ሰውን ከመፍጠሩ አስቀድሞ እግዚአብሔር ለሰው ልጆች ተጨንቋል። አዳምን ሳይፈጥረው አዳም የተፈጠረ በዕለተ ዓርብ ነው። ነገሮች ሁሉ የተከናወኑ ግን አዳም ሳይፈጠር ለአዳም የሚያስፈልጉትን ነገሮች ሁሉ አዘጋጅቷል። አዳም ይሄ ይጎለኛል ብሎ የለመነው የለም፣ የጠየቀው የለም። ሁሉም ነገር እግዚአብሔር የፈጠረውን ፍጥረት ሁሉ መልካም እንደሆነ ተመለከተ ይላል ዘፍጥረት ምዕራፍ 1 ቁጥር 31 ላይ የፈጠረውን ፍጥረት ሁሉ መልካም እንደሆነ አየ። እንደገናም ደግሞ ለአዳም የሚያስፈልጉ ነገሮች ሁሉ በኤደን ገነት ተፈጠሩ፣ ተዘጋጁ። ከዛ በኋላ አዳም ተፈጠረ። እንዲህ የሚያስብልን ሳንጠይቀው የሚሰጠን ከዚሁ በቅዳሴ ጊዜ ከተነበበው ምንባብም እንዲህ ይላል እሱ ይሄማ አሕዛብስ ያደርጉት ይሄንማ አሕዛብም ስለ ስጋቸው ይጨነቃሉ፣ እንብላ እንጠጣ ብለው ይወጡ ይወርዳሉ፣ ይቀማሉ፣ ያታልላሉ፣ ሙስና ጉቦ ይቀበላሉ። እናንተ ግን የሚያስፈልጋችሁን ሳትለምኑት የሰማይ አባታችሁ ሁሉን ነገር ያውቃል። ይሄ ነው ዋናው ነው። ይሄንን ማወቅ ነው ያቃተን። እኛ ሳንጠይቀው የሚያስፈልገን ነገር ያውቃል። እዚህ ከእናታችን ማህፀን አሁን 9 ወር ከ5 ቀን ማን ነው ልብላ ልጠጣ ብለን ጠይቀን ነው እንዲያርጎ በጥበቡ በቸርነቱ ብዛት ተመልከቱ። እናስተውሎ ወገኖቼ የእኛን ተፈጥሮ ይልቁንስ እንዲያው እንጠቃ ራሳችን እጃችን ለሱ እናስረክብ። ይሄ ቢሆን ያዋጣናል። ነግዶ ማትረፍ፣ አርሶ ማምረት፣ በስራ ላይ ተቀምጦ በሰው መጎደድ፣ የደከሙበትን ገንዘብ ማበርከት፣ ራስን ለሱ ማስረከብ ያዋጣል። ይህ ካልሆነ መባከን ነው፣ መባተልና መባዘን ይሆናል። አያዋጣንም፣ ጥቅምም የለውም። ይልቁንስ አትጨነቁ፣
መጨነቃችሁ ምንም ጥቅም የለውም። መስራት ጠንክሮ አዳም ጥረህ ግረህ ብላ አትጨነቁ ስላልኩኝ ሄዳችሁ ምቹ ወንበር ፈልጋችሁ እንድትቀመጡ አይደለም። ይሄ እንዳልተነትን ጊዜ ያጥርብኛል። ነገር ግን ከዛው መጽሐፍ ቅዱስ ላይ ያለውን ብቻ በመጥቀስ በዘፍጥረት ምዕራፍ 3 ቁጥር 17 ላይ አዳም ጥረህ ግረህ ብላ ተብሏል። መድከም አለብን፣ መጨነቅ ግን የለብንም። መስራት አለብን፣ ብዙ ጊዜ መቃተት ግን የለብንም። እሱን አምነን ብቻ መስራት ከኛ የሚጠበቀው። ስለዚህ ነው እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ነው ይሄንን በምሳሌ ያስተማረ። አትጨነቁ፣ መጨነቃችሁ ከንቱ ነው። ይልቁንስ አለ መንግሥቱንና ጽድቁን ፈልጉ፣ ሌላው ነገር እንደ ዳረንጎት ይጨመርላችኋል። አሁን ቁጥር 33 34 እየጨረስኩ ነው። ሌላው እንደ ዳረንጎት ይጨመራል። እናንተ ብቻ ልጅነትን እምነታችሁን እናንተ ወደ ቤተ ክርስቲያን መገስገስ፣ በምክረ ካህን በተዛዘ ካህን ተጠብቃችሁ መኖር። ሌላው ነገር እንግዲህ እርሱ በቸርነቱ ይመግበናል ብዬ እንደነገርኳችሁ ሐሳባችን ለሱ መስጠት ያስፈልጋል። እግዚአብሔር አምላካችን የፈጠረውን ፍጥረት ዝም ብሎ አይተውም። እንደማይተውም ማንበብና መረዳት አቃተን ወይም የሚያስተምሩንን ትምህርት በስራ ላይ መዋል አቃተን እንጂ ተጽፏል እኮ። የተጻፈው ሁሉ ለእኛ ምክርና ተግሳጽ እንዲሆን ተጻፈ። ሮሜ ምዕራፍ 15 ቁጥር 4 ላይ ምንማረውም ትምህርት ለእኛ ጥቅም እንዲሆን ነው። ታዲያ እግዚአብሔር አምላካችን ሰውን ዝም ብሎ አልተውም። ዘጸአት ምዕራፍ 17 ቁጥር 1 እስከ 7 ድረስ አንድ ጊዜ እስራኤላውያን ከግብፅ ወጥተው የኤርትራን ባህር ባሸዋ በደረቅ ከተሻገሩ በኋላ ውሃ በሌለበት ቦታ ደረሱ። በዛ ቦታ ላይ ውሃ አልነበረም። እንግዲህ በሙሴ ላይ አጉረመረሙ። መሪያቸው፣ አባታቸው፣ ጠባቂያቸው ከእግዚአብሔር በታች ሲያጠፉም ወደ ሕያው አምላክ የሚለምንላቸው አንዳንድ ችግር ሲፈጠርም አሁንም ወደ እግዚአብሔር የሚያመለክትላቸው ስለሆነ ሙሴ ሆይ እንዴት በውሃ ጥም ከብቶችም አለቁ፣ ሕፃናቶች ሽማግሎችም ሞትነ፣ በዚህ በረሃ ላይ እንዴት እናልቃለን ብለው በሙሴ ላይ አጉረመረሙ። ሙሴም ጨነቀውና የሰማይ አምላክ ሆይ እስራኤላውያን በድንጋይ ሊወግሩኝ ነው፣ እዚህ በረሃ ላይ የሚጠጡት ውሃ የላቸውም ብሎ ወደ እግዚአብሔር አመለከተ። እግዚአብሔር ሙሴን አለው ያንን የኤርትራን ባህር የከፈልክባትን በትርህን ያዝና ከእስራኤላውያን ሽማግሌዎችን መራርጠህ ለምስክርነት በሕዝቡ መካከል አለቱን ምታው፣ ውሃውም ይፈልቃል። ከብቶችም ሰዎችም ሽማግሌዎችና ሕፃናት ይጠጣሉ፣ ከጭንቀታቸው ይድናሉ፣ ከማጉረምረማቸውም ያርፋሉ። ሙሴም እንደተባለው አደረገ። የእስራኤልን ሽማግሌዎች መረጠ፣ አለቱን መታው፣ ውሃው ፈለቀ። ሽማግሌዎች ጾታና ዕድሜ ሳይለዩ ሰዎችና እንስሶች፣ ከብቶች ሁሉም ጠጥተው ከጥማቸው ረኩ። ነገር ግን በዛ ቦታ ላይ በእግዚአብሔር ላይ እግዚአብሔርን ተፈታትነውበት ነበርና ያ ቦታ ለሁላቸውም አልጠቀማቸውም። የተጨነቁት ጭንቀት ስለ ስጋ ስለነበር እንኳን ለነሱ ሙሴ የዋህ ቸር ቅን ተብሎ አሁንም ዘኍልቍ ምዕራፍ 12 ቁጥር 6 እና 7 ላይ ለሌሎቹ ነቢያት በራእይ ወይም በሕልም አነጋግራቸዋለሁ፣ ወዳጄ ሙሴ ግን አፍ ለአፍ አነጋገራለሁ ተብሎ በየዋህነቱ የተመሰከረለት ሙሴ እንኳን መሪባ ወይም ያቺ ማሳህ በተባለች ቦታ ላይ እግዚአብሔርን ስለተከራከሩ እስራኤላውያን ሙሴም በምድረ በዳ እንዲቀር ሆኗል። ነገር ግን የኛ መጨነቅ አለቱን ሰንጥቆ የሕይወት ውሃ የሚመግብ ጌታ ነው ያለን። እኛ ምን አልጨነቅም። አሁን ባለኝ ሁኔታ እኔ ልንገራችሁ፣ በምንም ነገር የምጨነቅበት ነገር የለም። ሰማይ መጂ ይሆን ምድር ወፍጮ ድንጋይ እኔን እንደው ላገለ ልፍጭ ብለው ቢነሱ ዝም ብሎ የእግዚአብሔርን ቸርነት መጠበቅ እንጂ የት ደርሳለሁ? የኔ መጨነቅስ ምን ያመጣል? ከኛ የሚጠበቀው ማመን መጠንከር ነው። እንዲህ ስንጠነክር ነገሮች ሁሉ ይተላለፍ። አሁን ይህን ትምህርት ይህን ርዕስ በዚሁ በእኛው በቤታችን በእኛው በሕይወታችን ባደርገውና ትምህርቴን ብጨርስ መልካም ነው። ስለመጠጥ ስለምንበለው ስለምንጠጣው ሁላችንም ፈላጊዎች ስለሆነ እንግዲህ በበረሃ አለቱን ሰንጥቆ ውሃ ፈለቀላቸው። እኔና እናንተንም ምግባችን ልብሳችን ለመስጠት
እግዚአብሔር ዝም አይልም። ብዙ መጨነቃችን ጥቅም የለውም። ብዙ ወረስ ስለያዙ ሰፊ መሬት ይዘው ስላረሱ የሚበልጡን ነገር የለም። እግዚአብሔር እኛንም ስትጸልዩ እኮ ተብሏል በማቴዎስ ምዕራፍ 6 ቁጥር 9 ላይ 10 11 የዕለት እንጀራችን ስጠን ዛሬ፣ ለሌላው አትጨነቁ። ስትጸልዩ እናንተ የዕለት እንጀራችን ስጠን ዛሬ በሉት። ይሄ ነው ከኔና እናንተ የሚጠበቀው። ይሄን ከለመን ነው ልባችን ለሱ ካስረከብነ በየዋህነት በቅንነት በፍቅር ከተጓዝነ ሌላ ሁሉ እንደ ዳረንጎት ይጨመራል። ሌላውም በአንደኛ ነገሥት ምዕራፍ 17 ከቁጥር 1 ላይ ኤልያስ እንዲህ አለ፣ ካፌ ቃል በቀር ከሰማይ ዝናብ ጠብ አይልም ብሎ ለአካብና ለኤልዛቤል ቃሉን አስተላለፈ። ሰማይም 3 ዓመት ከ6 ወር ተዘጋ፣ ዝናብ ጠብ አይልም፣ ምድርም አታበቅልም ነበረ። በዛን ሰዓት ግን እግዚአብሔር ለኤልያስ እንዴት ነበር ያለው? ኤልያስ ሆይ ሂድ፣ በስተ ምስራቅ በኩል በዮርዳኖስ ፊት ለፊት ባለው በኮራፋ በዋሻው ግባ፣ ከዋሻው ውሃ ይፈልቅልሃል፣ ቁራዎችም ጧትና ማታ እንጀራና ስጋ ያመጡልሃል። እንግዲህ ኤልያስን ከዋሻ ውስጥ ሰው ከሌለበት ድምፅ የሰው ድምፅ ከማይሰማበት የሰው ጥላ ከማይታይበት በዋሻው እንዲገባ በዮርዳኖስ እንዲህ እንደ ጋን መጣያ ዋሻ ያል ባለው ሄደንም አይተነዋል። ያ እንዲህ የተደረገበት ኤልያስ ዘግቶበት የነበረውም በዛው በእግሬ ሄጄ አይቼዋለሁ። እንደዚህ ደህንነት ጫካነት የለውም፣ የተመነጠረ የተጋረጠ ቦታ ነው እንጂ ሸለቆ ዋሻው እንዲህ ይመስላል። ከላይ እስከታች ውሃ ይሄድበታል፣ ውሃ ብዙ አለበት እና በዛ በዋሻው ሆኖ እናት ወይ ምህት አልነበረም። ኤልያስን የሚመግቡት ቁራዎች ናቸው። ጧትና ማታ ስጋና እንጀራ እየወሰዱ ይመግቡታል። አትጨነቁ፣ ካመነ እኛ ስለሱ ስለ እምነታችን ስለሆነ ስለ ጽድቅ ፍቅር ጠፍቷል። እኛ መጨነቅ ያለብን ለጠፋው ፍቅር ነው። የጠፋውን ፍቅር ነው መፈለግ ያለብን። እውነት ጠፍቷል፣ እውነትም የለም። ከሽማግሎችም ከባልቴቶች ከጎልማሶች ከህፃናትም ገና ሲወለዱ ጀምሮ ውሸት ነው እንዲህ የሚል ስለተጻፈ ሁሉም ተያይዘው በደሉ፣ መልካም ስራ የሚሰራ የለም ተብሏል። እኔ በቃሌ ብቻ እንዲሆነ ብዬ የምሰብክላቸው አይደለም፣ የተጻፈውን እንማነበው በመዝሙር 13 ከቁጥር 1 እስከ 5 በመዝሙር 52 እንዲሁ ከቁጥር 1 ጀምሮ ሰነፍ በልቡ እግዚአብሔር የለም ይላል ካለ በኋላ እግዚአብሔር ከሰማይ ሆኖ የሰው ልጆችን ተመለከተ፣ ምስራቅና ምዕራብ ሰሜንና ደቡብን አየ። ነገር ግን መልካም ስራ የሚሰራ የለም፣ እውነትን የሚናገር የለም፣ ጽድቅን የሚፈጽም የለም፣ ፍቅር ያለው ሰው የለም፣ ሁሉም ተያይዘው በደሉ ስለተባለ እኔ የምናገረውን ከዚያው ጥቅሱ ብቻ ነው የማስቀምጠው። እኔ በዚህ ታላቅ ህዝብ መካከል የራሴን የጉንጨን ተናግሬ መቀመጥ አልፈልግም። ጥቅሱ ከዛው ላይ ያለላችሁ ሁሉም ተያይዘው በደሉ፣ ሽማግሌውም፣ ካህናትም፣ ጎልማሳውም፣ ወጣቱም፣ ሴቶችና ወንዶች ሁሉም ተያይዘው በደሉ። የደረስንበት ዘመን ይህን ይመስላል። ከዚህ ዘመን እግዚአብሔር ያወጣና አምላካችን አትጨነቁ፣ ይልቁንስ ራስን ለእግዚአብሔር ማስረከብ ነው። መጨነቅማ ቢሆን ከእናንተ በላይ እኔ ራሱ ኤልያስ እንኳ አሁንም በአንደኛ ነገሥት ምዕራፍ 19 ከቁጥር 3 ላይ ኤልዛቤል ስዝትበት ዛሬ ነፍስ ከአንተ ጋር አትውልም አንገት ይቆረጣል ስትልበት ምንድን ኤልያስ ፈርቶ በዛ በምድረ በዳው አቋርጦ ሄደላ ይላል መጽሐፍ ቅዱስ። ኤልያስ ፈራ፣ ስትፈክርበት ፈራና ሄደ አገር አቋርጦ። ወገኖች ይህ ሁሉ ቢሆን በእኛ ላይ ስጋ ለብሰናል፣ የሚያስደንቅ ነገር የለም። ኤልያስ ፈራ፣ ተፈከረችበት፣ አንገት ይቆረጣል አለች። ነቢያትን ጨርሳለች። እንዲህም ብሎ ነበር ኤልያስ፣ እግዚአብሔር አምላክ ሆይ ነቢያት ሁሉ አልቀዋል፣ እኔ ብቻዬን ቀርቻለሁ። እስራኤላውያን ሃይማኖታቸውን ክደዋል፣ ለጣዖት ሰግደዋል እያለ ነበር ኤልያስ የሚናገረው በአንደኛ ነገሥት ምዕራፍ 19 ቁጥር 8 9 10 እና አሁንም ብቻውን ቀርቶ እሱም ደግሞ ትሞታለህ ተባለ። ፈራና አገር አቋርጦ የአንድ ቀን መንገድ ተሄደ። አንድ ቀን መንገድ ከሄደ በኋላ ከዚህ በፊት ቁራዎች እንደሚመገቡት ነግሬያችኋለሁ። ኤልዛቤል ስታሳደደው ደግሞ የአንድ ቀን መንገድ ተጓዘና ከክትክታው ስር ተኛ። ከክትክታው ስር ሲተኛ ምንድን ነበር ያለው? እግዚአብሔር አምላክ ሆይ ያለ ተስፋ ቆረጠ። ያን ጊዜ እኔ ከአባቶች አልበልጥምና ነፍሴን ከስጋዬ ለያት ውሰደኝ። በአንደኛ ነገሥት ምዕራፍ 19 ቁጥር 4 5 6 7 እስከ 8 ውሰደኝ፣ እኔ እንግዲህ ከአባቶች አልበልጥም አለ። እንዲህ ብሎ ከክትክታው ስር ተኛ። ያን ጊዜ እግዚአብሔር መልአክ ሄደና ኤልያስን ከተኛበት ቀሰቀሰው።
ኤልያስ ሆይ ተነሳ አለው። ኤልያስ ተነስቶ ሲመለከት ዳቦ እንጎቻ ነበር ከትራሱ፣ ውሃም በእንስራ ነበረ። ዳቦውም በላ፣ ውሃውንም ጠጣ። ኤልያስ ደክሞታል፣ እንደገናም ተኛ። አሁንም የእግዚአብሔር መልአክ መጣ ሁለተኛ። ኤልያስ ሆይ የምትሄድበት መንገድ ሩቅ ነውና ብላ ጠጣ አለው። ሁለተኛ በላና ጠጣ። በዛ ምግብ ኃይል ይላል በአንደኛ ነገሥት 19 ቁጥር 18 ላይ በዛ ምግብ ኃይል ወደ እግዚአብሔር ተራራ ወደ ኮሬብ 40 ቀንና 40 ሌሊት ተጓዘ። ይሄ ነው የኛ መጨነቅ። ምን ከክትክታው ስር ትኩስ ዳቦና በእንስራ ውሃ የሚያጠጣ ተነስ ብላ ጠጣ የሚል አምላክ አለን። ይሄንን ዘው ነው ሐዋርያት ከቤት ከንብረታቸው የተለዩ፣ ነቢያት ይወርዳል ይወለዳል እያሉ መከራን የተቀበሉ፣ መምህራንን ባህር አቋርጠው ወንዝ ተሻግረው በአሕዛብ መካከል ተጉዘው የሚያስተምሩ ይሄንን ቃል ይሄንን ማህተም ስላለ የሚመግበን የሚጠብቀን አምላክ ስላለ የሚያስጨንቀን ነገር የለም። እኔ ከእናንተ ከተለየው ጀምሮ አንድ ቀን ተጨንቄ አላውቅም። ከራበይ በእንተ ስማ ለማርያም ስለ ወላዲተ አምላክ ብለው ለምናለሁ። ያው 6 ወር ነግሬያቸዋለሁ። ቁራሽ ተዘግቶብኝ ቁራሽ የሚሰጠኝ አጥቼ ሰይጣን ተስፋ አስቆርጦ ሊሰደኝ 6 ወር በፍጹም ልመና 3 ቁራሽም አላገኝም ነበር ስዞር እየመንደሩን። ከ6 ወር በኋላ ግን አያ ተማሪ መጣ እየተባልኩ እንዲያውም የሚቆርስብኝ የለም እያጠፉ ይሰጡኝ ነበር የጎጃም ሕዝብ። አሁንም አትጨነቁ፣ መጨነቃችን ተስፋ የለውምና ራሳችን ለእግዚአብሔር እናስረክብ። ሌላ ሁሉ እንደ ዳረንጎት ይጨመርልናል። በእኔና በእናንተ ጭንቀት የሚመጣ የሚጨመር የሚሆን ነገር የለም። ብዙ ለሰበሰበ ይላልና ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 15 ላይ ብዙ ለሰበሰበ አልበዛም አልተረፈለትም፣ ጥቂት ለሰበሰበ ደግሞ አልጎደለበትም። ብታምኑስ ይሄ ነበር ወገኖች። ብናምን ብዙ ለሰበሰበ አሁን በእጁም በእግሩም ቢያግበሰብሰው አይባረክም። ደግሞ እንዲያው በአቅም ማጠር ምክንያት ልቡናው መልካም እያሰበ አልሆንለት ብሎ ቢጎልበትም እግዚአብሔር ይሞላለታል። ይህ ነው የኛ እምነት። ክርስትናችን እምነታችን እንዲህ ሲሆን ነው መጠቀም የምንችለው። እኔም ለእናንተ ምሳሌ ነኝ። በመጨነቅማ ቢሆን ኑሮ እንዲያው ብፈራገጥ ብንከባለን ሰውነቴን ብልጥ እኔ አሁን ለዕለት ልብስስ ለዕለት ጉርስስ ሲሆን ነበር። እኔ እንዴ ራሴን ለእግዚአብሔር ማስረከቤ ግን ይኸው ከእናንተ መሃል ቁሜያለሁ። ራሴን ከጥፍሬ እስከ ጠጉሬ ለጌታዬ ስለሰጠው ለደሞዝ በከንቱ የተቀበላችሁት በከንቱ ስጡ ይላል። እኔ ከተወለድኩ አንስቶ ምንም ነገር ከሰው የተቀበልኩት የለኝም። ከቁራሽ እንጀራ በቀር ብርም ሌላም ነገር አልተቀበልኩም። ስጡ እያላውቅም እና በማቴዎስ ምዕራፍ 10 ምንድነው ቁጥር 8 ላይ በነፃ የሰጠኋችሁን በነፃ ስጡ እንዲህ የሚል ሕግ ስላለ ራሴን ለሕዝቡ አስረከብኩት። ሕዝቡ ደግሞ እኔ መንፈሳዊ ነገር እዘራለሁ፣ እንደገና ከሕዝቡ ደግሞ ስጋዊ ነገር ብናጭድ ምንድነው አለ ቅዱስ ጳውሎስ እኮ በአንደኛ ቆሮንቶስ 19 ቁጥር 14 ላይ እኛ ስጋዊ ነገር ብናጭድ ምንድነው መንፈሳዊ ትምህርት ካስተማርነው ወንጌል ከሰበክና ከሕዝቡ ደግሞ እኛ ብንበላ ብንጠጣ ኃጢአት አልነበረም። ነገር ግን በዚህ አልተጠቀምንበትም ማለት አልሰራንበትም፣ እኛ ደሞዝ አልተቀበልንም እያለ ቁጥር 11 12 13 ጀምሮ ይሄን ተናግሯልና አትጨነቁ። ከኔ ጋር ናችሁ ወገኖቼ? ከቃሉ ጋር ናችሁ? አሁን ይሄ እንደው የሚጠቅመን ነገር ነው። ብዙዎች ትጨነቃላችሁ። እኔ ዲግሪ ይዤ ነበር፣ ወረቀት ዲፕሎማ ተመርቄ ያለው ስራ ግን የለኝም እምትሉ ልክ ነው፣ ያስጨንቃል። ሌሎች ደግሞ የዕለት ጉርስ የሌላችሁ አለ፣ ትጨነቃላችሁ። ይህ ሁሉ ጭንቀት ለእግዚአብሔር መጥቶ ወደ ቤተ ክርስቲያን መንገር ነው። ኤልያስን ከክትክታው ስር የመገበው አምላክ እስራኤላውያንን አለቱን ሰንጥቆ ውሃን ለከብቶችና ለእንስሶች ሁሉ ከጥማቸው ያረካ ጌታ እኔና እናንተን መመገብ እንደማያቅተው ደግሞም በዘመናችን የድሃ ልጅ ሲሆን ከፊታችሁ እንዲህ አድርጎ ያቆመኝ አምላክ ይህም ትምህርት ነው። እሱ እንኳን ለብሷል፣ እሱ እንኳን ይመገባል፣ እሱ እንኳን እንደ ሰው በሰው ተራውሏል። እኛማ ብትሉ ከኔ የበለጠ ብዙ ነገር ይኖራቸዋል። እናንተ ወንድም፣ አክስት፣ አጎት፣ አያት፣ ቅድመ አያት ይኖራቸዋል። መሬት ወይም ወረት ይኖራቸዋል። ያን ዞ መንቀሳቀስ ቀላል ነው። ይሁሉ የሌለውም ቢኖር ደግሞ እግዚአብሔርን ተስፋ ማድረግ ነው። አሁንም እሱን ተስፋ ማድረግ ነው። እኔ ወረት ይዤ አይደለም የተሰደድኩት። አንበሳሜን ስለቅ ምንም ነገር ያስኩት የለኝም። ጌታ ሆይ ብዬ ነግሬዋለሁ። ነፍሴን እንጂ ስጋዬን አይደለም ከእንግዲህ የፈለግከውን ብታደርግ ብዬ ነው። እኔ ይህችን ከተማ ስለቃት የሰማይ አምላክ ሆይ ከእንግዲህ ነፍሴን ብቻ ነው የምፈልግ።
ስጋዬን አለን ብዬ ወጣሁ። ዛሬ ግን ከኔ ተርፎ ለብዙ ሰዎች ተስፋ ሁኜ እንደምታዩት ብዙ ሰዎች በእኔ እየተጠቀሙ ይገኛሉ። እንደዚህ ነው ልመና። ይሄ አትጨነቁ። እኔ ስወጣ ያን ጊዜ ብጨነቅ ኖሮ ምን ትጥለኝ ምን ታደርሰኝ እንዴት ነው መሆን እያልኩ ዘንድሮ መንገድ የማይቀናም ቆረጥኩ፣ ጨከንኩ። ጌታ ሆይ አልኩት፣ ቀና ብዬ ተመልክቼ ነፍሴን ነው ከእንግዲህ በኋላ ነፍሴን ተቀበል። ምንድነው እስጢፋኖስ ያለው? የሐዋርያት ሥራ ምዕራፍ 7 ቁጥር 59 60 ላይ አቤቱ ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል አለ። መድኃኔዓለም ኢየሱስ ክርስቶስ ነፍሴን ተቀበል ብሎ ነው ተንበርክኮ የሚሰሩትን አውቁምና ይቅር በላቸው ብሎ ከዚህ ዓለም በሞት የተሰናበተ። እስጢፋኖስ በድንጋይ ሲወግሩት ማለት ያለብን ይሄ ነው፣ ነፍሴን ተቀበል። እኔ ከልጅነቴ ስወጣ ገና በወጣትነት በምታውቁት እድሜ መጠኔ ሲሄድ የሰማይ አምላክ ሆይ ያልኩ፣ ወንጌል አልተሰበከልኝም፣ ያን ጊዜ መምህር አልተቀጠረልኝም። በሀገራችን በቤተ ክርስቲያኗ ዕቃ ቤት ጠባቂም አልነበረም ያን ጊዜ። እንዳሁን እንኳን የቅኔ ድጓይ መጽሐፍ መምህር እንዲህ ሊትረፈረፍ ነገር የድል የጉድ ነው። ያን ሰዓት ምንም አይዟችሁ ብሎ ወንጌል እንኳን በአማርኛ የሚሰብክ አልነበረም። ግን ከእናቴ ማህፀን ለዚህ አገልግሎት የጠራኝ አምላክ ያለምንም አስተማሪ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ የሚለው ነቢዩ ኢሳይያስ ምዕራፍ 54 ቁጥር 13 ላይ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ። እንዲሁም በዮሐንስ ወንጌል ምዕራፍ 6 ከቁጥር 45 ላይ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ። እንዲሁም ማንም ወንድም ወንድሙን ስለ እግዚአብሔር የሚነግረው ሳይኖር ሁሉም በሕገ ልቦና ተምሮ በልቡ ጽላት ሕጉና ትእዛዙ ይጻፋል ተብሎ የተጻፈው ይፈጸም ዘንድ ያለምንም አስተማሪ መንፈስ ቅዱስ አነቃቅቶ እንደወጣ አረገኝ። ወጣው የባከኑ አሉ። መንነው ደግሞ ለራሳቸውም ሳይጠቀሙ የቀሩ መነኮሳት አሉ። ከመነኮስ በኋላ ቆባቸውን የጣሉ ብዙዎች አሉ። እግዚአብሔር ግን በድህነት ወጣሁና በድካም ወጥቼ በችግር ወጥቼ በሐዘን ወጥቼ በደስታ ከፊታችሁ ለመቆም አብቅቶኛል። አትጨነቁ። እንዲህ እየቀላቀልኩ የኔ ነገር የኔ ህይወት ለማስተማር ለመመር እንኳን ራሴ ለማስተማር መምህራንም በኔ ቢያስተምሩ ትምህርታቸው በጣም ያምራል፣ ይደምቃል። የኔ ህይወት አስተማሪ ህይወት ነው ያለኝ። ደሃና ደካማ ወገን ወንድምና አክስት አጎት የሌለኝ ተስፋ የሌለኝ ሰው በመሆኔ እኔን እያነካኩ ትምህርቱን ቢያካሂዱት የበለጠ ይደምቅላቸዋል። ስለዚህ አትጨነቁ። ያገሬ ልጅ ወገኔ መጨነቅ ከንቱ ነው። ራስን ለእግዚአብሔር ግድፍ ላይ ለእግዚአብሔር ሊዳክ ራስክን ለእግዚአብሔር አስረክብ ልቅስ። አንተ ታውቃለህ እንበለው። ስለኔና ስለናንተ እርሱ ያውቅልናል። የሚጎለን ነገር አይኖርም። እንዲህ ይላል ዘዳግም ምዕራፍ 8 ቁጥር 3 ላይ ወንጌላዊ ማቴዎስ ምዕራፍ 4 ቁጥር 4 ወይም ሉቃስ 4 ከቁጥር 1 እስከ 13 ድረስ። አሁንም በቆሮንቶስ ገዳም ዲያብሎስ 40 ቀን 40 ሌሊት ጌታችን መድኃኒታችን ኢየሱስ ክርስቶስ ከጾመ በኋላ የመጀመሪያው ጥያቄ ድንጋዮች ዳቦ ይሁኑ የሚል ነበር። ስለሆነ በስስት ነበር የገባል። አትሳሱ፣ አይዟችሁ፣ እንዴ በጌታ ደስ ይበላችሁ። ስለኔና ስለናንተ ፈተና ሁሉ የቀረበው ምንድነው? እነሆ ድንጋዮች ዳቦ ይሁኑ። አሁን በቆሮንቶስ ገዳም ብታዩት እኮ ተራራው እንዲህ ተሰንጥቆ ነው ያለ። ተሰንጥቆ እዛ ላይ ጌታችን ከቆመ ሳይቀመጥ 40 ቀን 40 ሌሊት የጾመ የጸለየበት ቦታ ማንም ፈረንጅ አበሻ ዓለም ሁሉ እየሄደ በእጁ እያሸ የሚያሸው ሰውነቱ ልክ የተቀባ ይመስላል። ያ አለቱ ጌታ የቆመበት በዛ ነው። እንግዲህ ወንጌል ሰብኬ በተደጋጋሚ ህዝብን በአውቶቡስና በታናናሽ መኪናው እየተጓዘ ወንጌል ሰብኬ የመጣው የእናንተ ልጅ የእናንተ ወንድም በቆሮንቶስ ገዳም ጌታ በጾመበት ቦታ ዳው መነኩሴ ወንጌል ሰብክ ነበር። ወገኖቼ አትጨነቁ። እውነት እንደው ትልቅ ትምህርት ነው። መጨነቅ ጥቅም የለውም። እኔ ተጨንቄ አላውቅም። እኔ የሚያስጨንቀኝ ነገር የለም። ምን አለ ራቁቴን ከእናቴ ማህፀን ወጣሁ፣ ተመልሼ ራቁቴን ወደ መቃብር ወርዳለሁ። የኔ ጭንቀት ምን ያመጣል? መጽሐፈ ኢዮብ ምዕራፍ 1 ቁጥር 20 እና 21 22 ላይ ራቁቴን የተወለድኩ ስሞት ደግሞ የሁሉ ነገር አይከተለኝም። የኔ የሆነው ነገር ሁሉ ባዶ ነው፣ ወራሹንም አላውቀው። ስለዚህ እኔና እናንተ መጨነቅ ከንቱ ነው። አንጨነቅ። ዝም ብለህ አንተ ታውቃለህ ቸሩ መድኃኔዓለም ብለህ በፍቅር ልቅስ። ይልቁንስ ከእኔና እናንተ የጠፋለ ፍቅር ጠፍቷል፣ እውነትም የለም። እንደው በከንቱ አሁን ሆነ ጉዳያችን። ይህንን እንፈልገው። መፈለግ ያለብን ፍቅርን ነው። መፈለግ ያለብን እውነትን ነው። ጥርጥር አይግባችሁ።
እኔ አሁን በመጠራጠር ብቻ ነው በረከቱ የተነሳብን። የተጠራጠሩ መለመን እኔ ሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ተራራውን ተነስ ብትሉት ይነሳል፣ ይሄ የሚሳናችሁ የለም ተብሎ በማቴዎስ 17 ቁጥር 21 ላይ ተነስ በሉት ተራራውን ይነሳል፣ ችግር የለውም እምነት ካላችሁ። ያለ እምነት ግን አለ የሐዋርያው የቅዱስ ጳውሎስ መልእክት ለዕብራውያን ሰዎች ምዕራፍ 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ማስደሰት አይቻልም። እምነት የሌለው ሰው የማያምን ተጠራጣሪ ሰው እግዚአብሔርን ማስደሰት አይችልም። እንዳልዘረዝር አሁን ጊዜ ያጥርብኛል። ጳውሎስ ግን ይሄን ተናግሯል። ያለ እምነት የሌለን ሰዎች እግዚአብሔርን ማስደሰት የለመነውን ነገር ማግኘት አንችልም፣ በከንቱ መዳከር ነውና። ተጠራጥሮ የሚለምኑት ልመና እግዚአብሔር ዘንድ አይደርስም። ይልቁንስ ይሆንልኛል ብለን ወስነን ጨክነን የምንለምነው ልመና ቅድም እግዚአብሔር ይደርሳል። አምላካችን አንጠረጥረውም። ስለዚህ አትጨነቁ። መጨነቅ አያስፈልግም። መጨነቃችን ውጤት ስለሌለው ጥቅም ስለሌለው እንዳትጨነቁ ተጽፏል፣ እንዳትጨነቁ ተነቧል። እኔም እያስተማርኳችሁ ነው። መጨነቅ አያስፈልግም። ራስን ማስረከብ ምሳሌም እኔ ከፊታችሁ ቆሜያለሁ። ራሴን በማስረከብ እንደምታዩኝ በመንደር መታወቅ የማይገባ የድሃ ልጅ እህቶቼና ወንድሞቼ እንኳን ያው በጌታ ፈቃድ ቀድመው ተወለዱ። ማሟጠጫ መጨረሻ ነው የሆንኩት። የግፍ ሰው ነው የመችም መጨረሻ ተወለዱ። ይገርማል። መጨረሻ ተወልጄ ግን በወረዳ ወይም ደግሞ በዚህ በአውራጃችን ሳይሆን በዓለም ዙሪያ ለመታወቅ የበቃሁት ምንድን ነው? በቸርነቱ ስለሆነ ደግማችሁ እግዚአብሔርን አመስግኑት። ይልቁ አምላክ እግዚአብሔር የተመሰገነ ይሁን። አሜን። ቆያችሁ? አሜን። አቤት ድምጻችሁ መፍዘዙ። እንደምን ቆያችሁ? ተምሩበት። እንደምን ቆያችሁ? ነፍጋችሁ ነው እንጂ ይሄ ሁሉ አላችሁ። ተመልከቱ። እየነፈግነ ነው እንጂ አለን፣ የሌለን ነገር የለም። እግዚአብሔር ሁሉን ነገር ሰጥቶናል። አጠቃቀሙን ብታውቁበት ፍቅሩ ቢያርባችሁ አሞት አይምሩ ከመሄድ እግዚአብሔር አለ ነብዩ ዳዊት በመዝሙር 33 ቁጥር 8 ላይ እግዚአብሔር ቸር እንደሆነ ቀምሳችሁ እዩት። ይሄ ነው የሚያስፈልገው። ቸር ነው፣ ማሪ ነው፣ የለመኑትን ይሰጣል። እምቢ የሚለን ነገር የለም። ችግሩ ከራሳችን ነው። ተጠራጣሪ ነን። እነዚያውም ደግሞ እምነት የለንም። ጠንቋዩን ስታዩ ማታ ማታ ወደ ጠንቋይ ትሄዳላችሁ፣ ቀን ደግሞ ወደ ባሕታዊ ትሄዳላችሁ። ታዲያ ኃጢአተኛ እግዚአብሔርን አስቀየመው ይላልና በመዝሙር 9 ቁጥር 24 ላይ ኃጢአተኛ ሰው እግዚአብሔርን አስከፈው፣ አበሳጨው። እንዳይኮንነው እንዲያው 30 ሺህ ብር አትርፎ እንደሆነ 30 ሳንቲም ይዘክራል፣ ይሰጣል። እንዳያጸድቀው ደግሞ ኃጢአት ሲሰራ ይገኛል። ኃጢአተኛ እግዚአብሔርን አስከፈው፣ አበሳጨው የሚል ነገር አለና እንዲህ ከመሆን ያውጣን እግዚአብሔር አምላካችን። አሜን። እንደምን ቆያችሁ? እንደገና እንደምን ቆያችሁ? እኔ በጎች ሀገርም በድምጼ ሳስተምር ስለለመድኩ ብዙም ችግር የለብኝም። ያው ለእናንተ ለድምጻችሁ ይደርስ አላውቅም እንጂ ባለው ሁኔታ ተማምረን ያው ግዴታ የቆምንበት ዓላማ ስለሆነ ኖረም አልኖረም ትምህርታችን ነው የምንቀጥለው። በማቴዎስ ወንጌል ምዕራፍ 6 ቁጥር 31 ላይ አትጨነቁ፣ ለምትለብሱትና ለምትመገቡት አትጨነቁ በሚል ርዕስ ነው። መጨነቅም ጥቅም እንደሌለው ኦሪት ዘጸአት ምዕራፍ 16 ቁጥር 4 ላይ እስራኤላውያን የኤርትራን ባህር ተሻግረው ጉዞ ሲጀምሩ በዛን ሰዓት የሚመገቡት ምግብ የለም ነበር። አሁንም ቅድም እንዳልኳችሁ ቅድም በውሃ ነው፣ አሁን ደግሞ በምግብ በሙሴ ላይ ያጉረመረሙበት። ሙሴ ሆይ በዛ በግብጽ ምድር በስጋው ምንቸት በዛ ሽንኩርቱና ነጭና ቀይ ሽንኩርት ድንቹ እንዴት በግብጽ ምድር እዚህ በረሃ ላይ ልትቀብረን ነው? ልንሞት ነው? የምንበላው ነገር የለም፣ ሽማግሌው ባልቴቱ ምግብ አጥተዋል እያሉ በሙሴ ላይ ያጉረመረሙ ነበር። ሙሴም ወደ እግዚአብሔር አመለከተ። ሕያው አምላክ ሆይ እስራኤላውያን ሕዝብህ እስራኤል ራብ ሊሞትብኝ ነው፣ ምን ላድርግ አለ። ሙሴ ሆይ እምነታቸውን ለመፈተን ያላቸውን አቋም ለማየት እንጂ ማታ ስጋን ይጠግባሉ አለ የሰማይ አምላክ። እንዲህ ያለ ጌታ ነው ያለን የኛ። ማታ ስጋን ይጠግባሉ፣ ማልዳ ደግሞ መና ይወርድላቸዋል፣ አይራቡም። ነገር ግን ልፈትናቸው ነው ይሄን ያደረኩት አለ። እስራኤላውያንን ሙሴ ሰበሰበና
አይዟችሁ አትጨነቁ እግዚአብሔር አምላካችን እነሆ ማታ ማታ ስጋን ይመግባቸዋል ጧት ደግሞ መና ያወርድላችኋል አላቸው እንደተባለው መና ወረደ ስጋን ጠገቡ ነገር ግን ገና ስጋው ይላልና በመዝሙር 77 ከቁጥር 18 እስከ 31 ድረስ እግዚአብሔርን እንዲህ ብለው አሙት በእውነት እግዚአብሔር በምድረ በዳ እንጀራን ያወርዳል እየበሉ መካር ነኛ ነገር ከሰማይ መና እየወረደላቸው ተጨንቀው ተጠበው እባክህ ምግብን ስጠን ብለው ለምነው በወረደላቸው ፈንታ አሙት እግዚአብሔር በእውነት ከሰማይ መና ያወርዳልን አለቱን መታ ውሃው ፈለቀ ከብቱም ሰንሰሰውም ጠጣ የሰማይን መስኮት ከፈተ መናው ሞላቸው የሰው ልጆች የመላእክትን እንጀራ ተመገቡ ይላል የሰው ልጆች የመላእክትን እንጀራ እስኪመገቡ ድረስ እንዲህ አይነት ማህሪና ይቅር ባይ አምላክ ነው ያለን አልጠረጥረውም መቼም ቢሆን አትጨነቁ አሁንም አትጨነቁ መጨነቅ ከንቱ ነው እንዳንጨነቅም ተጽፏል የሰማይን የመላእክትን እንጀራ ሰው በላ የሰማይን ደጃፍ ከፈተ ምግብን አወረደላቸው እስራኤላውያን በሉ ነገር ግን ገና ስጋው ይላልና ስጋው ካፋቸው ሳለ የእግዚአብሔር መቅሰፍት ወጣባቸው በመስጋና አልተመገቡትምና በመዝሙር 77 ቁጥር 31 የተጻፈ ቃል ነው እንግዲህ አትጨነቁ መጨነቅ አይገባንም የሐዋርያው የቅዱስ ጳውሎስ መልእክት ለፊልጵስዩስ ሰዎች ምዕራፍ 4 ቁጥር 6 ላይ በጸሎት በልመና በመስጋና ወደሱ ቅረቡ እንጂ በአንዳች ነገር አትጨነቁ ለደመድመው ነው ትምህርት ይላጠቃልን ነው በአንዳች ወንዶች ወገኖች እህቶችም በአንዳች ነገር አትጨነቁ እናንተ ለምኑ ይላል ቅዱስ ጳውሎስ በልመና በጸሎት እንዲሁም በመስጋና ደስ ያለው ቢኖር ያመስግን ያዘነ ቢኖር ይጸልይ ያዕቆብ ምዕራፍ 5 ቁጥር 13 ላይ ደስ ያለ የሆነለት ካለ እግዚአብሔር ይመስገን ይበል ምስጋና ይስጥ ያዘነ እንደኔ ከፈው ካለ ደግሞ ይለምን ከዚህ ውጭ ነገር የለም ጦምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ጳውሎስም ያለው ምንድነው በልመና በመስጋና በጸሎት ወደሱ ቅረቡ ለሱም ንገሩት ነገር ግን በአንዳች ነገር አትጨነቁ ብሎ ለፊልጵስዩስ ሰዎች ምዕራፍ 4 ቁጥር 6 ላይ አስቀምጦታል መጨነቃችን ከንቱ ነው የሐዋርያት አለቃ ቅዱስ ጴጥሮስም በድርሻው እንዲህ አለ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ እግዚአብሔር ስጡላልና ቅዱስ ጴጥሮስ ሐዋርያው ጴጥሮስ እርሱ ስለናንተ ያስባል የሚያስጨንቃችሁን ሁሉ ለእግዚአብሔር ስጡ ለሱ ጣሉት እሱ ይጨነቅ ስለኛ እኔና እናንተ ጭንቀታችን ውጤት የለው እሱ ግን ለሱ ስንሰጠው ግን ውጤት እናገኛለንና ሐዋርያው ጴጥሮስም ያለው እሱ ስለናንተ ያስባል እሱ ስለናንተ ምግባችን ልብሳችን ሰላማችን ይላል እሾህ እንዳይወጋን ክፋት እንዳይመታን ምንድነው የተባለው በመዝሙር 90 ቁጥር 11 ላይ እግርህ በድንጋይ እንዳይሰነካከል ስላንተ መላእክትን ያዛቸዋል በዘንዶና በተኩላው ላይ ትራመዳለህ በባቡና በጊንጡ ላይ ትጫማለህ ትረማመዳለህ ትሄዳለህ ተብሏል እባብ እንኳን እንዳይነድፈን ሌላም ችግር እንዳይገጥመን ጠላት እንዳያሸንፈን ጦር ወርውሮ መሳሪያ ተኩሶ እንዳይገለል የእሳት ነበልባል የሚያጠፋልን የአናብስትን አፍ የሚዘጋ የሰማይ አምላክ እግዚአብሔር ከኛ ጋር ነው የሚያስጨንቀን ነገር የለንም አንጠራጠርም ለዳንኤል የአናብስትን አፍ የዘጋለት ትንቢተ ዳንኤል ምዕራፍ 6 ቁጥር 22 ላይ እግዚአብሔር መልአኩን ልኮ የአናብስትን አፍ ዘጋ አለ እንዲሁም ትንቢተ ዳንኤል ምዕራፍ 3 ቁጥር 24 ላይ አናንያ አዛርያ ሚሳኤል በእሳት ነበልባል ገብተው ሳል ነበልባሉን ያጠፋቸው ማን ነው መድኃኔዓለም ኢየሱስ ክርስቶስ ስለሆነ አንጨነቅምኛ ሞትም ቢመጣ የሚያስጨንቀን ነገር የለም ሁለንተናችን ለሱ ስራ አስረከብነ ምንከፋበት ነገር የለም ርሳችን ወገኖቼ ወጣቱ ጥሩ ድል ገጥሟቸዋል እኛ የበረሃ ሰዎች ነን ቅድም በመምህራኑ አሁን ደግሞ በበረሃ መነኩሴ በስደተኛ ሰው ትምህርቱ እየተቀያየረ እየተቀረበላችሁ ነው ወደዚህ ቀረብ ይያላችሁ መድኃኔዓለም ወንዝ የለም ወንዝ አለ ከመካከላችሁ እንዴ ወንዝ የለም ያደኩበት ሀገር ነው አሁን ደግሞ እኔ ከወጣሁ ወንዝ ተፈጠረ አይባልም ቁልቁለትም ሸለቆም የለም እንደውም አንበሳሜ ለከተማም ለኗሪዝ የተመቸች ፎቅ ቢሰሩበት ወደ ታች 1 ሜትር 2 ሜትር የማይቆፈርበት ቀጥታ ህንጻውን ከመሬት ላይ የሚያስቀምጡባት የተመቸች ሀገር ናት አንበሳሜ ከተማ ቢያካሂዱባት ታያታላችሁ ብዙ ምናውቃቸው በአካባቢ ያሉ ከተሞች ስርጉጥጉጥ ያሉ ሸለቆና ቁልቁለት ተራራና ኮረብታ ነው ማንኛውም ከተማ ስም አልጠራም አንበሳሜ ልዩ ከተማ ናት
አንበሳም የወለል ያለች ሜዳ በእውነት ለኑሮ የአየሯ ጸባይ ወይና ደጋ በረሃ ሆኖ አይቃጥልም፣ ደጋ ሆኖ አይቆረጥምም። ወይና ደጋ ምርገነት አንበሳሜ ከተማ ብለ ታዲያ እንግዲህ በዚህ ላይ መኖር ካቃተን አንዳንዶች መኖር የሚያቅታቸው ሰዎች አሉ። ዝም ብሎ መኖር ያቅታቸዋል። እየበሉም እየጠጡም ሀብት እያለም ገንዘብ እያለም መኖር የሚያቅታቸው ሰዎች አሉ። ይሄ ደግሞ ተስፋ ያስቆርጣል። ይህ ማለት እንግዲህ ለመርዳት እንኳን የማይመቹ ለማዘን እንኳን የማይመቹ ማለት ነው። በራሳቸው ወስነው መከራን ለመቀበል ለመታገስ ያላዘጋጁ ራሳቸውን ያላዘጋጁ እና ሁሉም ነገር የሚያልፍ ግን መጨነቅን ጭንቀትን ስናርቀው ስለሆነ አትጨነቁ፣ በእምነታችሁ ጽኑ፣ ሃይማኖታችን ጠብቀን ለመኖር የጌታ ፈቃድ ይሁንልና። የተወደዳችሁ ወገኖች በእምነታችን ያዘን። እምነታችን ከነበልባል ከሳት ነበልባል ከጠላት የሚያድን ነው። ይሄ ሌላ መሳሪያ የለንም። እኛ በታንክ በመትረጊስ በክላሽ አይደለም፣ በከዘራም አይደለም፣ በእምነት ነው የምንጓዘው። ለእግራችን እንቅፋቱ ሾሁ እንዳይወጋን ወይም ደግሞ የአየሩ ጸባይ ተቀያይሮ ውሃው ሙላት ባህሩ እንዳያሰጥመን ጠላት በፈከረውና ባሰበው በፈከረ ባቀደው በተዘጋጀበት ቦታ ላይ ጠላት እንዳያሸንፈን እረኛችን ይሄን የሚያደርገው ምንድነው? እምነታችን ነው። ማመናችን ከክፉ ነገር ሁሉ ይጠብቅ፣ እንኳን ለምግብ እንኳን ለመልበስ ለመመገብ። ታዲያ እንግዲህ እያንዳንዳችሁ ሁሉም በዚህ ብዙ መሬት ያለው ሰው አለ፣ ብዙ ሀብት ያለው ሰው አለ። ከሁሉም የሌለኝ ሰው ግን እንዲሁ ፊታችሁ ስቆም በእውነትም እግዚአብሔርን መከተል በሱ ማመን በእምነት መጽናት ውጤት እንዳለው መጨነቅ ተስፋ እንደሌለው ያመለክተናል። ወንጌላዊ ሉቃስ በወንጌለ መንግሥት እንደጻፈው ለትምህርታችን ማጠቃለያ ይሆን ዘንድ ሉቃስ ምዕራፍ 10 ቁጥር 41 እና 42 ላይ ማርታ ማርታ ብሏታል። አሁን የትምህርት ማጠቃለያ ነው። ልባችሁን ወደ እኔ ያርጋችሁ ስሙኝ። ማርታ ማርታ አላት። የቤተልሔም ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስ ነው እንዲህ አላትና። አንድ ጊዜ ወደ ማርታ ቤት ገብቶ ነበር ጌታችን መድኃኒታችን ኢየሱስ ክርስቶስ። ማርታ ታዲያ እንግዳ ትወዳለች እንደ አባቷ እንደ አብርሃም እንዲሁም እንደ ሎጥ። ዘፍጥረት ምዕራፍ 13 ቁጥር 1 19 ቁጥር 1 ላይ አብርሃም ሥላሴን ሎጥ መላእክትን ተቀብሎ ነበር። ማርታ ደግሞ እንግዳ ትወዳለች። እንግዳ ሲሄድ ሲገባላት እንዲሁም ይልቁን መድኃኒዓለም ኢየሱስ ክርስቶስ ገባላትና እሱ በገባ ጊዜ እንደ ወይኑንም እንጀራውንም እያለች ጓዳውም ከምግብ ቤቱም ደፋ ቀና ትል ነበር ማርታ። ማርያም ግን ከጌታ ስር እግሩ ቁጭ ብላ እግሩ ስር ቁጭ ብላ ቃሉን ታደምጥ ነበር። እህቷ ናት። ማርያም ማለት የማርታ እህት አልዓዛር የአልዓዛር እህት ናት። ማርያም እንግዳ መስላ እንግዳ የገባባት ሳትመስል ከፍቅሩ የተነሳ ስለወደደችው ቃሉን መስማት በልጦባት ከሱ ጋር መኖር የበለጠ ሆኖባት ከሱ ጋር መኖር የተሻለ ሆኖባት ቁጭ ታደምጣለች። አረ ከእንጀራው ልርዳት፣ አረ ወጡን ላቅርብ፣ የለም ትዝ አላላትም። ትዝ ስላላላት ቁጭ ብላ አይን አይን እያየ ቃሉን ታደምጥ ነበር ማርያም። ማርታ ደግሞ ያው እንግዳ ገብቷልና ያውም ጌታ ኢየሱስ ክርስቶስ አስፈላጊውን ነገር እያከናወነች እንግዳውን ለመሸኘት ደፋ ቀና ትል ነበር። ሄደችና ሲደክማት ብቻዋን ሲደክማት ወይም እንግዳውን የገባው ሁሉ እንግዳ መቋቋም ሲያቅታት ሄደችና ወደ ጌታ እንዴት ነው ያለች? ጌታዬ ሆይ አለች በርከክ ብላ። እንዴ እህቴ ማርያም ቁጭ ብላ ስተኝ አይገድህምን እንዴ? እኔ ወይኑን እንጀራውን እላለሁ ወይኑን እላለሁ እኔ እገባ ወጣለሁ። ታዲያ እህቴ ማርያም ቁጭ ብላ ተነሽና እገዣት ማትል እንድትረዳኝ ማታስነሳት ለምንድን ነው? ዝም ብለህ የምትተኝ? አሁንም ለማን እንጮሃለን? ለሱ ነው የምንጮኸው። ነገር ግን ደግሞ ጮኸን የሚመጣውን ወጡ የሚመጣውን ደግሞ ውጤት ማድመጥ አለብን። ማርታ ለጊዜው ጮኻለች። ማርታ ጌታን ለምናለች። እህቴ ማርያም ትነሳ፣ ማገዝ አለባት፣ ብቻዬን ነኝ፣ ሰው የለኝም፣ በዚህ የእንግድነት የመስተንግዶ ስራ ላይ ከኔ ጋር አብራ ትቁም ማርያም ነበር ያለች። ግን ምላሹ ለሷ ለጊዜው የሚረዳት መልስ አላገኘችም። ማርታ ማርታ ነው ያላት። ከኔ ጋር ናቸው ወገኖች ሆይ? አዎ ያን ሁሉ እንግዳ እየተቀበለች ማርታ ማርታ ለምን ትጨነቂያለሽ? መጨነቅሽ ተንቷል። ለምን ትቃትቻለሽ? ይኸው እንግዲህ ይሄን እንኳን ማርታ እያበላሽ እያጠጣች ነው። እናንተ ማታ ለራሳችሁ የምትጨነቁት ምን አይነት መልስ ይመጣባችሁ ይሆን?
ለራሳችሁ ሁልጊዜ ለሆድ ሁልጊዜ ለስጋ ከዛውም ላይ ማታለል ማጭበርበር የሰው ሀብት የሰው ድንበር መግፋት አሊዋልታ ማውራት ሰው ማማት ሰው መጥላት በሰው ላይ በጠላትነት መነሳት መልካም የሚሰሩ ደጋጎችን መንቀፍ ይሄ ደግሞ በጣም የሚያሳዝን ጉዳይ ነው ምንድነው ጥበበኛው ሰለሞን በምዕራፍ 17 ቁጥር 13 ላይ አንድ ነገር የተናገረው ነገር አለ ሰው ሁልጊዜ በሰው ላይ በተንኮል የሚነሳ ሰው በቤቱ ሰላም የለውም ይላል ሰውን የሚያሳድድ በሰው ላይ ጻድቁን የሚያሳድድ በሰው ላይ ተንኮል የሚያስር ሰው በራሱ በቤቱ ሰላም የለውም እንግዲህ ያው ይሄንን በየቤታችሁ ራሳችሁ መርምሩ ኑሯችሁን ምን አይነት እንደሆነ በጻድቅ ላይ የምትነሱ ሰዎች ጻድቅ የምታሳድዱ ሰዎች መጽሐፉን ነው ያነበቡት ውስጣችሁ ምን አይነት እንደሆነ ኑሯችሁ ምን አይነት እንደሆነ እዛው መልሱ ታገኙታላችሁ ጥበበኛው ሰለሞን ነው ሰውን የሚያሰቃይ ሰውን የሚያንገላታ በጻድቅ ላይ የሚነሳ እውነቱን ውሸት ነው የሚል ኢሳይያስም ደግሞ ታን መጽሐፈ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 20 ላይ ብርሃኑን ጨለማ ነው የሚሉ እውነቱን ውሸት ነው የሚሉ ወዮት አለባቸው ይላልና ለምን ብርሃኑን ጨለማ ነው ብለዋል እውነቱን ውሸት ነው ብለዋል ለነዚህ ሰዎች የመዳን ተስፋ የላቸውም ተብሎ በነብዩም ተጽፏል ጥበበኛው ሰለሞንም በሰው ላይ በሴራ በተንኮል የሚነሱ ሰውን የሚያሳድዱ ጻድቁን የሚኮንኑ ሰዎች በቤታቸው ሰላም የለው ከሚስት ከልጅ ቁጥሩ ተዚው እንግዲህ ከኔ ይልቅ እናንተ ስለምታውቁት ችግራችሁን ስለዚህ አትጨነቁ መጨነቅ ከንቱ ነው ማርታ ለምን ትጨነቂያለሽ ለምን ትቃትቻለሽ ላንቺ ግን አላት ልጨርስላችሁ አንድ ወይም ጥቂት ይበቃሻል እኔ ጋር ናችሁ ወገኖቼ ወንዶችም ሴቶችም ለኔና ለእናንተ የሚበቃን አንድ ወይም ጥቂት በቃ ሌላ ብዙ አስፍተን የምናስበው ነገር ሁሉ ከንቱ ነው አይከተለንም የኛም አይደለም ዝም ብሎ የመሳሳት እንደው ዝም ብሎ አሻግሮ የማየት የማይበለውን መመኘት ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ያለ ይሄን ያላት አትጨነቂ አትቃትሺ ይልቅስ ላንቺ የሚበቃሽ ጥቂት ነው አንድ ነገር ነው ይሄ ሁሉ ነገር ማሳት ጥቅም የለውም ብሎ መጨረሻ ላይ ማርያም ግን አለመለሰው እንደገና እባ የማይወስድባት ሽፍታ የማይቀባት ውሃ የማያጥበው እሳት የማያቃጥል መልካም ዕድልን መርጣለች መልካም ዕድል ለመምረጥ ያብቃን እግዚአብሔር አምላክ መልካም ዕድል ለመምረጥ ያብቃን በጽሞና በትህትና በፍቅር ሳይገባኝ ከእናንተ ጋር አድጌ እንዲሁም በፊት ካከላችሁ ቁሜ ሳስተምር ስላደመጣችሁኝ አመሰግናለሁ እግዚአብሔር ይስጥልኝ